ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እየናረ ለመጣው የምግብ ሸቀጦች ዋጋ ምክንያት ምንድን ነው? በቅርቡ ሲቀንስ ሲሆን የርካሽ ምግቦች ዘመን ያለፈ ይመስላል። በጥቂት ብር ዘንቢል ሙሉ የምግብ ሸቀጥ መግዛት አሊያም 2-3 ምግብ አዝዞ መብላት ከቀረ ከራረመ። ይህ በኢትዮጵያም ሆነ በሌሎች የዓለም ክፍሎች ጎልቶ የሚታይ የሸማቾችን ኪስ የፈተነ ጉዳይ ነው። ብራዚል የቡና አፍቃሪዎች የቡና ጣዕም ወዳለው ለስላሳ መጠጥ ፊታቸውን ካዞሩ ቆይተዋል። በአሜሪካ የእንቁላል ዋጋ ንረት የምግብ ቤቶች ወጪን ተፈታትኖታል። ባለፉት 2 ዓመታት ከምግብ ዘይት እስከ ፍራፍሬ ጭማቂ ድረስ ከፍተኛ የዋጋ ጭማሪ ተስተውሏል። ሩሲያ እንደ አውሮፓውያን አቆጣጠር በ2022 ዩክሬን ከወረረች ወዲህ የዓለም የምግብ ዋጋ በከፍተኛ ደረጃ ጭማሪ አሳይቷል። ባለፉት 6 አስርት ዓመታት ከታየው የዋጋ ንረት አንጻር አሁን ያለው ሲሰላ ምንም እንኳ መጠነኛ ቅናሽ ያሳየ ቢሆንም ከፍተኛ ነው። በዓለም አቀፍ የምግብ ፖሊሲና ጥናት ተቋም ውስጥ ከፍተኛ ተመራማሪ የሆኑት ሮቦ ቦስ የርካሽ ምግብ ጊዜ አክትሟል፣ ዓለም ከአዲሱ እውነታ ጋር መላመድ አለበት ይላሉ። ምግብ ምን ያህል ተወዷል? የተባበሩት መንግስታት የምግብና የእርሻ ድርጅት ፋኦ ሰነድ እንደሚያሳየው ሩሲያ እንደ አውሮፓውያን አቆጣጠር በ2022 ዩክሬንን ከወረረች ወዲህ የምግብ ዋጋ በከፍተኛ ደረጃ ኑሯል። የመንግስታት ድርጅት መረጃ በአትክልት ዘይት፣ በጥራጥሬ፣ በስጋ፣ በስኳርና በወተት ተዋጽኦዎች ላይ ያለውን የዋጋ ጭማሪ ተመልክቷል። በዚህ መሰረት የእነዚህ ምግቦች ዋጋ በተናጥልም ሆነ በጥቅል በመጋቢት 2022 ከፍተኛ ጭማሪ አሳይቷል። በ2022 ዳግም ቅናሽ ቢያሳይም ቀስ እያለ መጨመራቸውን ተገልጿል። የህዝብ ቆጠራና የምጣኔ ሀብት ባለሙያ ሆዜ ኦስታኪስ ዲኔዝ ያለፉት 100 ዓመታት መለስ ብለን የምንመለከት ከሆነ የምግብ ዋጋ ጭማሪ መታየት ከጀመረ 10 ዓመታት ማሳለፉን ይናገራሉ። እንደነዚህ ጉዳይ ለዓለም የምግብ ዋስትና አደገኛ አካሄድ መሆኑን ይገልጻሉ። ከዚህ በፊት በዓለም ላይ የምግብ ዋጋ ከፍተኛ ጭማሪ ያሳየው እንደ አውሮፓውያን አቆጣጠር በ1973 የተከሰተው የነዳጅ ዘይት ቀውስ ተከትሎ በ1974 እና በ1985 ነበር። በወቅቱ የነዳጅ ዘይት ዋጋ ጭማሪን ተከትሎ በርካታ የምግብና የመጓጓዣ ኢንዱስትሪዎች ሳይቀር የዋጋ ጭማሪ አድርገው ነበር። ጦርነትና የፍራፍሬ ማዳበሪያ ሩሲያና ዩክሬን የዓለማችን ዋነኛ የስንዴና የሱፍ ዘይት ላኪዎች መሆናቸውን ተከትሎ በዩክሬን እየተካሄደ ያለው ጦርነት የዓለም የምግብ ገበያን አውኳል። ከዚህ በተጨማሪም ዩክሬን ከዓለማችን በቆሎ አምራች ሀገራት መካከል ቀዳሚዋ ናት። በ2022 የመጀመሪያ ወራት ሩሲያ የዩክሬንን ወደቦች መዝጋቷን ተከትሎ የታዩ የዋጋ ጭማሪዎች ቢኖሩም በኋላ ላይ በሁለቱም ተዋጊ ሀገራት መካከል በተደረገ ስምምነት እና ዩክሬን ሌላ የመርከብ ጉዞ አቅጣጫን ተጠቅማ ምርቶችን መላክ በመጀመሯ ቅናሽ ታይቶ ነበር። በዓለም ምግብ እና እርሻ ድርጅት ፋኦ ውስጥ ከፍተኛ ኢኮኖሚስት የሆነችው ሞኒካ ቶቶባ ተጽዕኖ ብዙዎች ፈርተውት እንደነበረው አልነበረም ትላለች። ይሁን እንጂ ግጭቱ ለአርሶ አደሮች ሌላ ስጋት ደቅኗል። የማዳበሪያ ዋጋ መናር ለማዳበሪያ ምርት የተፈጥሮ ጋዝ ቁልፍ ግብዓት ነው። ከዚህ በፊትም የአፈር ማዳበሪያ ዋጋ ከፍተኛ የነበረ ቢሆንም ከ2022 የዩክሬን ጦርነት መቀስቀስ በኋላ የጋዝ ዋጋ መጨመሩን ተከትሎ ዋጋው አሻቅቧል። ምርት እና የአመጋገብ ባህልና ፍላጎት በዓለም አቀፍ ደረጃ የምግብ ዋጋ ዝቅተኛ የነበረበት ምክንያት ትርፍ ማምረት ተችሎ ስለነበረ መሆኑን ባለሙያዎች ይናገራሉ። የዓለም አቀፍ የምግብ ፖሊሲ ጥናት እና ምርምር ኢንስቲትዩት ባልደረባ ቦስ በ1970ዎቹ ጀምሮ ዝቅተኛ የምግብ ዋጋ የታየበት ዘመን የመጣው በምግባር እና በምርታማነት ከፍተኛ እድገት ላይ በተመዘገበ ውጤት ነው ይላሉ። በዚህ ወቅት አረንጓዴ አብዮት ታይቷል። በወቅቱ ከፍተኛ ምርት የሚሰጡ የእፅዋት ዝርያዎች ላይ ትኩረት ተደርጎ የነበረ ቢሆንም የተሻለ የእርሻ ቴክኒክ ሽግግር ማድረግ ተችሎ ነበር።
ነገር ግን ይህም የምርታማነት እድገት አሁን አዝጋሚ ሆኗል። የምግብ ፍላጎት እየጨመረ በሄደ ቁጥር ዋጋው በአማካይ ጨምሯል። በተለይም በማደግ ላይ ባሉ ሀገራት ውስጥ የህዝብ ብዛት እየጨመረ እንዲሁም የአመጋገብ ባህል እየተቀየረ በመሆኑ ፍላጎቱ እያደገ ነው። እንደነዚህ ሰዎች ስጋ፣ የወተት እፅዋቶች፣ ፍራፍሬና አትክልቶች በብዛት ይመገባሉ ብለዋል። ነገር ግን በእነዚህ ዘርፎች ያለው ምርታማነት ከፍላጎት ጋር ባለመመጣጠኑ ምግብ ተወዷል። የአየር ንብረት ለውጥ ለምግብ ዋጋ መጨመር የአየር ንብረት ለውጥ የራሱ አስተዋጽኦ አለው። የዓለም ሙቀት መጨመር እንደ አውሮፓውያን አቆጣጠር በ2035 የምግብ ዋጋ ግሽበትን በ3.2 በመቶ እንደሚጨምረው የአውሮፓ ማዕከላዊ ባንክና ፖትስዳም ኢንስቲትዩት ባለፈው ዓመት ይፋ አድርገዋል። የዓለም ባንክ በ2022 ባወጣው ሪፖርት ባለፉት 60 ዓመታት የአየር ንብረት ለውጥ የግብርና ምርታማነት አዝጋሚ አድርጎታል። አብዛኞቹ የግብርና ምርቶች በአየር ንብረት ላይ ጥገኛ የሆኑ ናቸው የሚሉት ቶቶባ በጣም እርግጠኛ የማይኮንበት መስክ ነው ብለዋል። እንደ የወይራ ዘይት፣ ቡና፣ ካካዎ ያሉ ምርቶች ቋሚ ከሆኑ ዛፍ ላይ ምርታቸው ስለሚሰበሰብና በጥቂት ሀገራት ላይ ብቻ ስለሚበቅሉ የበለጠ ተጋላጭ መሆናቸውን ጠቅሰዋል። የቡና ምርት በከባድ የአየር ሁኔታ ምክንያት በቀላሉ ሊጎዳ ይችላል። በየካቲት ወር በብራዚል ለ2 ዓመታት የዘለቀውን ድርቅ ተከትሎ የአረቢካ ቡና ዋጋ ከፍተኛ ጭማሪ አሳይቷል። ተባይና በሽታዎች በአሜሪካ የተከሰተው የአቪያን ኢንፍሉዌንዛ በ10 ሚሊዮኖች የሚቆጠሩ ዶሮዎች እንዲሞቱ አድርጓል። በ2021 ጀምሮ እንቁላል ዋጋ ከ3 እጥፍ በላይ ጭማሪ አሳይቷል። ዶናልድ ትራምፕ ለዋጋው መጨመር የቀድሞ ፕሬዝዳንት ጆ ባይደን ፖሊሲዎች ተጠያቂ አድርገዋል። የተወሰኑ የዲሞክራቲክ ፓርቲ ሕግ አውጪዎችም እና የውትዋሽ ቡድን አባላት ደግሞ የእንቁላል አምራቾች ሰው ሰራሽ የሆነ የዋጋ ጭማሪ አድርገው ሊሆን የሚችል ስጋት እንዳላቸው ገልጸዋል። ከቅርብ ዓመታት ወዲህ በተከሰተ የወፍ ጉንፋን በርድ ፍሉ የተነሳ በደቡብ አፍሪካ፣ በአውስትራሊያ እና በጃፓን ከሀገር ያለው ተጽዕኖ ቢለያይም የዋጋ ጭማሪ ታይቷል። በቅርቡ ከፍተኛ የዋጋ ጭማሪ ካሳዩ የምግብ እህሎች መካከል የብርቱካን ጭማቂ አንዱ ነው። ጭማሪውም ባለፈው መስከረም ወር ከፍተኛ ደረጃ ላይ ደርሶ ነበር። በብራዚል እና በአሜሪካ የተከሰተው የብርቱካን ተክል በሽታ ብርቱካኑን እንዲመር የሚያደርግ ሲሆን ቀስ በቀስ ደግሞ ተክሉ ያደርቀዋል። በብራዚል የተከሰተው ድርቅና በፍሎሪዳ የነበረው ከውቅያኖስ ላይ የሚነሳ ማዕበል የምርት መቀነስ አስከትሏል። በእርግጥ አሁን ዋጋው መቀነስ አሳይቷል። ታሪፍ እና የንግድ አለመረጋጋቶች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው በሚገቡ ምርቶች ላይ የጣሉት ታሪፍ የምግብ ዋጋን በከፍተኛ ደረጃ እንዲንር ምክንያት ከሆኑ ነገሮች መካከል ይጠቀሳል። ለአርሶ አደሮች የማይገመቱ ነገሮች ችግር ማስከተላቸው አይቀርም። የንግድ ጦርነት ከተቀሰቀሰና ታሪፎች የሚጣሉ ከሆነ ይላሉ ቶቶምባ፣ ቁልፍ የውጭ ገበያን የጣሉ በግብርና መካከል እያሉ ምርታቸውንም እንዲቃኙ ያስገድዳቸዋል። ቁልፍ የውጭ ገበያን ያጣሉ፣ በግብርና መካከል ያሉ ምርቶቻቸውን እንዲቃኙ ያስገድዳቸዋል። ከዚህ ባሻገር ቀጥተኛ ያልሆነ ተጽዕኖም አላቸው። ቻይና በትራምፕ አስተዳደር የተጣለባትን ታሪፍ ተከትሎ በአሜሪካ አኩሪ አተር ላይ ተጨማሪ ታሪፍ ስትጥል የቻይና አስመጪዎች በብራዚል የሚገኙ አቅራቢዎችን ያማትራሉ። የዓለም ንግድ ድርጅት በቅርቡ ባወጣው መረጃ መሰረት ይህ ፍላጎታቸው ስለማይሟላ የዋጋ ጭማሪ ማስከተሉም አይቀርም ብለዋል። በአሜሪካ የጣለችው ታሪፍ የዓለም ምግብ ዋጋ በማናር ላይ ያለው ጫና ወይም የምጣኔ ሀብት እድገት እንዲያዘግም በማድረግ ላይ ተጽዕኖ ግልጽ አይደለም ይላሉ ባለሙያዎች። ምንም እንኳ የምጣኔ ሀብት እድገት አዝጋሚ ቢሆንም በዝቅተኛ መካከለኛ ገቢ ባላቸው ሀገራት የምግብ ዋጋ ግሽበት አይቀርም ሲሉ ያስጠነቅቃሉ። ምክንያቱም የእነዚህ ሀገራት የራሳቸው የውጭ ንግድ ፍላጎት ማሽቆልቆል ገንዘባቸውን ሊያዳክም ስለሚችል ምግብን ወደ ሀገር ውስጥ ማስገባት በጣም ውድ ያደርግባቸዋል ሲሉ ያስረዳሉ። ነገሮች በትክክል እንዴት እንደሚሄዱ እርግጠኝነት የለም ብለዋል። በአጠቃላይ ግን በአድማሱ ላይ ያለው መልካም ዜና ትንሽ ነው ብለዋል። የእያንዳንዱ ኪስ የሚነካው ዋጋ እንደ አውሮፓውያን አቆጣጠር በ2022 ጀምሮ የምግብ ዋጋ በዓለም ገበያ ላይ ቢቀንስም ይህ ማለትም ግን ሸማቾች በየሱቁ የሚከፍለው ዋጋ ዝቅ ያለ ነው ማለት አይደለም። በዓለም ባንክ ከፍተኛ የምጣኔ ሀብት ባለሙያ የሆኑት ዳዊት መኮንን የምግብ ዋጋ በበርካታ ሀገራት የዛሬ 4 ዓመት ከነበረው ከፍ ያለ ነው። ይህ ደግሞ የምግብ የማግኘት አቅምን በከፍተኛ ሁኔታ ይሸረሽራል። በምግብ እጥረት የሚጎዱ ሰዎች ቁጥር በዓለም አቀፍ ደረጃ እየጨመረ ነው። በ2017 እንደ አውሮፓውያን አቆጣጠር በ7.1 በመቶ የነበረው አሁን 9.1 በመቶ መድረሱን የዓለም ምግብ ድርጅት መረጃ ያሳያል። የዓለም ምግብ ድርጅት በቅርቡ ባደረገው ዳሰሳ የዓለም 1/3 ሕዝብ ከአፍሪካ ደግሞ 2/3 ጤናማ አመጋገብ የለውም።
አንዳንድ የምጣኔ ሀብት ባለሙያዎችም በሚቀጥሉት 12 ወራት እየቀነሰ ይሄዳል ብለው ቢገምቱም፣ በርካታ ባለሙያዎች ግን በሚመጡት ጊዜያት እርግጠኛ መሆን እንደማይቻል ተናግረዋል። ዋጋ እንዲጨምር ከሚያደርጉ ገፊ ምክንያቶች መካከል ምርትን ለማምረት የሚወጡ ወጪዎች፣ የአቅርቦት ሰንሰለት መረበሽ፣ የአየር ንብረት ለውጥ እንዲሁም የንግድ ፖሊሲዎች ባሉበት ይቆያሉ ሲሉ ቦስ ያስጠነቅቃሉ። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑት ሁለት ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የአገሪቱ ባለስልጣናት ተናገሩ። ሟቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጂዌስ ሙዚየም ውስጥ ከተዘጋጀ አንድ ሁነት እየወጡ በነበረበት ሰዓት እንደሆነ ምንጮቹ በአሜሪካ የኤቢሲ አጋር ለሆነው ሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ከምሽቱ 3 ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች፣ ሙዚየሞች የሚገኙበት ሲሆን የኤፍቢኤም የዋሽንግተን የምስክር ቢሮን ጨምሮ ሌሎች የመንግስት መስሪያ ቤቶችም ይገኙበታል። ዘገባዎች እንደሚያመለክቱ ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ ሁነትን እየታደሙ ነበረ። የአሜሪካ ሀገር ውስጥ ደህንነት ኃላፊ ክርስቶስ ኖሆም ከኤክስ ገጻቸው ባሰፈሩት ጽሑፍ ዛሬ ምሽት ሁለት የእስራኤል ኤምባሲ ሰራተኞች በአይሁዳውያን ሙዚየም አቅራቢያ ትርጉም የሌለሽ በሆነ አኳኋን ተገድለዋል ሲሉ ግድያውን አስታውቀዋል። እባካችሁ ለሰለባዎቹ ቤተሰቦች ጸሎት አድርጉ፣ እነዚህን ነውረኛ አጥፊዎች ለፍትህ እናቀርባለን ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸው ክስተቱን ነውረኛ ጸረ ሲማዊ ድርጊት ሲሉ ጠርተውታል። አምባሳደር ዳኒ ኤክስ ላይ በታስተላለፉት መልእክት ዲፕሎማቶችና የአይሁድ ማህበረሰብን መጉዳት ቀይ መስመር ማለፍ ነው ብለዋል። የአሜሪካ ባለስልጣናት ይህንን የወንጀል ድርጊት በፈጸሙት ላይ ጠንካራ እርምጃ እንደሚወስዱም እንተማመናለን ሲሉም ጽፈዋል። ክስተቱ ፖሊስ ከፍተኛ ምላሽ እንዲሰጥ ያደረገ ሲሆን የተለያዩ የከተማ ዋና መንገዶች ተዘግተው ነበር። የሀገሪቱ ውስጥ መገናኛ ብዙኃን ሰለባዎች ወንድ እና ሴት ተብለው እንደተለዩ የዘገቡ ሲሆን ስማቸውን ግን ይፋ አልተደረገም። የእስራኤል ኤምባሲ ቃል አቀባይ በሙዚየሙ ውስጥ ሁነት ሲታደሙ የነበሩ ሁለት ሰራተኞች በቅርብ ርቀት በተፈጸመ ተኩስ መገደላቸውን አረጋግጠዋል። ቃል አቀባዩ ታል ናሂም ኮሄን የአካባቢውና በፌዴራል ደረጃ የሚገኙ ሕግ አስከባሪ አካላት ተኩስ የፈጸሙበት በቁጥጥር ስር እንደሚውሉና በመላው አሜሪካ ለሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰቦች ጥበቃ እንደሚያደርጉ ሙሉ እምነት አለን ብለዋል። ጥቃቱ በተፈጸመበት ሰዓት የእስራኤል አምባሳደር በሙዚየሙ ውስጥ በተዘጋጀው ሁነት ላይ እንዳልነበረ የአሜሪካ መገናኛ ብዙኃን ዘግበዋል። ጥቃት ፈጻሚዎችን ለመያዝ አሰሳ እየተደረገ ነው። ተጠርጣሪውም ያገጭ ፂም ያለው ሰማያዊ ጂንስና ሰማያዊ ጃኬት ያደረገ ወንድ እንደሆነ ምንጮች በአሜሪካ የኤቢሲ አጋር ለሆነው ሲቢኤስ ተናግረዋል። አዲስ ሲቢኤስ ዘገባ የጆርጅታውን ዩኒቨርሲቲ ካቶል ካምፓስም እንዲዘጋ ተደርጎ ነበር። ከአንድ ሰዓት በላይ በካምፑ ህንፃ ውስጥ የተዘጋበት አንድ ተማሪ ለመውጣት ስንፈልግ ታች የነበሩት ፖሊሶችና ደህንነቶች መውጣት እንደማንችል ነገሩን ብሏል። የአሜሪካ የይሁዳውያን ኮሚቴ ኃላፊ ቴድ ዴዎች ባወጡት መግለጫ ጥቃቱ የተፈጸመበት ሁነት እያዘጋጁ የሚመሩትን ተቋም እንደሆነም አስታውቋል። በአዳራሹ ደጃፍ በተፈጸመው በቃላት ሊገለጥ የማይችል የአመፅ ድርጊት እጅጉን ሐዘናቸውንም ገልጸዋል። በትክክል ምን እንደተፈጸመ ከፖሊስ ተጨማሪ መረጃ በምንጠብቅበት በዚህ ሰዓት ትኩረት እና ልባችን ከተጎዱትና ከቤተሰቦቻቸው ጋር ነው ብለዋል። በእስራኤል የአሜሪካ አምባሳደር ማይክ ሀኬብ የእስራኤል ሕዝብ ዛሬ ጠዋት እየነቃ ያለውን በዚህ አሰቃቂ የሽብር ድርጊት ነው በማለት በኤክስ ገጻቸው ላይ ጽፈዋል። ካፒታል ጂዊስ ሙዚየም በአሜሪካ እንደሚገኝ ሌሎች የአይሁድ ተቋማት ሁሉ እየጨመረ ባለው ጸረ ሴማዊነት ምክንያት በደህንነት ጉዳዮች ተፈትኗል። የሙዚየሙ ዋና ዳይሬክተር ፒተርስ ጋርዌትስ በከተማው በሙሉ በመላ ሀገሪቱ የሚገኙ የአይሁድ ተቋማት አንዳንድ ተቋማት ባጋጠማቸው የተወሰነ እጅግ አስፈሪ ክስተቶችና ባለው ጸረ ሴማዊነት ድባብ ምክንያት የደህንነት ስጋት ተፈጥሯል ሲሉ ከረቡዕ ዕለት ጥቃቱ በተፈጸመ በፊት ለኤምባሲ ኒውስ ተናግረው ነበር።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።